ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችሁ ድረስ ብለናል። ከሀገር ቤት እስከ ባህር ማዶ የተለያዩ ስፖርታዊ ጥንቅሮችን የምታደምጡበት ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ለዚህም ሰዓት ለእናንተ ውድ አድማጮቻችን በተሰማቸው ብለን ያሰባሰብናቸውን ስፖርታዊ ጥንቅሮች በቀደም ተከተል እያጋራናችሁ ቆይታ እናድርግ። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ዛሬም ቆዩ። ላይክ ሰብስክራይብ እና ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችሁ ላይ ግን የዩሮፕ ሊግ የፍጻሜን ጨዋታ እንዴት አገኛችሁት? በሀሳብ መስጫ ሳጥናችን ላይ ስሜታችሁን አጋሩን። የዩናይትድም የቶትንሃምም ደጋፊዎች በእርግጥ በዚህ በፍጻሜ ጨዋታ ቶትንሃምም ማሸነፉ ዩናይትድም መሸነፉ ከሁለቱ ክለቦች በተጨማሪ ተጠቃሚ ያደረጓቸው ሌሎችም ክለቦች እንዳሉ ይታወቃል። በተለይም ከዝውውር መስኮቱ ጋር በተያያዘ ማለት ነው። ቶትንሃም ሆትስፐርስ ሻምፒዮን ሆኗል። ውድ ቤተሰቦቻችን በአውሮፓ የኮንፈረንስ ሊግ ጨዋታ የዩሮፕ ሊግ የፍጻሜ ጨዋታ የዘንድሮ የፈረንጆች 2025 የኢትዮጵያን ካላንደር አቆጣጠር 2017 ከዋንጫም ከታሪክም የራቁ ክለቦችን ከዋንጫና ከግዙፍ መድረክ እያገናኘ ነው። እነሆ ቶትንሃምም ከ17 ዓመት የዋንጫ ድርቅ ከ41 ዓመት የአውሮፓ መድረክ ርቀት በኋላ ከዋንጫ ጋር ተገናኝተዋል። አሰልጣኝ አንጌል ፖስቴኮግሉ ቃላቸውን ጠብቀዋል። ባሉትም መሰረት በሁለተኛ ዓመቴ ዋንጫ ነሳለሁ ብለዋል። ይህንን የእሳቸውን ጥቅስ ጠቅሶ ቶትንሃምን እንኳን ደስ ያላችሁ ለማለት የሳላህን ያክል የፈጠነ ስለመኖሩ ማረጋገጫ አልተገኘም። ቶትንሃምም ሊቨርፑል ዋንጫ ባነሳበት የፕሪሚየር ሊግ ቀን በዚህን ያክል ደረጃ እንኳን ደስ ያላችሁ መልእክት ስለማስተላለፋቸውም የተባለ ነገር የለም። ማንቸስተር ዩናይትድ አስከፊውን የውድድር ዓመት ማሳለፉን ቀድሞ ያረጋገጠ ቢሆንም ቢያንስ በዋንጫ ሊከሰው ላሰበው ደጋፊው ግን ዋንጫውን ማምጣት ተስኖታል። ምናልባት ለዩናይትድ አንድ ጥሩ ነገር አለ ካለን በሚቀጥለው የውድድር ዓመት በፕሪሚየር ሊጉ ሲሳተፍ 20 ክለቦች 0 ነጥብ ብቻ ይዘው መጀመራቸው ነው። ሩበን አሞሪም ከማንቸስተር ዩናይትድ ጋር ቆያለው አለቀም ብለዋል። ለዩናይትዳውያን ስጋት የሚሆነው አሁን በሚቀጥለው የውድድር ዓመት የአውሮፓ ሻምፒዮንስ ሊግ አለመሳተፋቸው፣ ክረምቱን እንዴት አድርገው ተጫዋች ያስፈርሙበታል፣ ገንዘቡስ ከወዴት ይመጣል የሚለው ነው። ለዩናይትድ በጣም አሳሳቢ ጉዳይ ነው። ለማንኛውም ቶትንሃም ሆትስፐርስ ቤት ድሉ መገኘቱ ብዙ ነገሮችን ያመጣል። 100 ሚሊዮን ፓውንድ በላይ ገቢ፣ ከዛ በተረፈ ደግሞ በቀጣዩ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ተሳትፎን ጨምሮ ብዙ ነገሮች ለቶትንሃም አበርክቷል። ጨዋታው ላይ ታዩ የተባሉ በማንቸስተር ዩናይትድ በኩል አሰልጣኙን ያስወቀሱ ነገሮችና የቡድን ዜና ለዩናይትድ ደጋፊዎች ጨምሮ በጨዋታው ዙሪያ ለየት ያሉ ክስተቶችን ለውድ አድማጮቻችን የምናጋራ ይሆናል። ከማንቸስተር ዩናይትድ በተጨማሪ ውድ ቤተሰቦቻችን በፕሪሚየር ሊግ የሚሳተፉ ሌሎች ትልልቅ ክለቦችንም የተመለከተ መረጃ ይዘናል። ለአርሰናል ልዩ አጋጣሚ ተፈጥሯል። ከአንድ ትልቅ ዝውውር ጋር በተያያዘ አርሰናል ቤት አንድ ጉዳትን ሰምተናል። ከድርድርም ጋር በተያያዘ አንድ ድርድር ላይ አንድሪያ ቤርታ ጠንክረው እየሰሩ ይገኛሉ ተብሏል። በዚህ ዝውውር ጉዳይ ተጨማሪ መረጃ እናነሳለን። ሻምፒዮኖቹ ሊቨርፑል ቤትም እንደዚሁ በተመሳይ ከዝውውር መረጃ ከኮንትራት ማራዘም ጋር በተያያዘና ጥሪ ስለደረሰው ተጫዋች እናደርሳችኋለን። ቼልሲ ቤት እጅግ በጣም ወሳኙ ነገር ወደ ቤተሰቦቻችን የሁዱ ጨዋታ ነው። የሁዱን ጨዋታ በተመለከተ ያገኘነው ተጨማሪ መረጃ አለም። ከዛ በተጨማሪ በቼልሲ በኩል በዓለም ክለቦች ዋንጫ የሚቀላቀላቸው ተጫዋች ታውቋል። አንድ ተጫዋችም ወደ ስታንፎርድ ብሪጅ እንደሚመጣ ተረጋግጧል። በአውሮፓ ትልቆቹን ክለቦች ሪያል ማድሪድ እና ባርሴሎናን ስናነሳ ሲያርሰበን ክርስቲያኖ ሮናልዶም ከጉዳት ተመልሶ ግብ ማምረቱን ቀጥሏል። ቃል ስፖርት ዩቲዩብ ቻናላችን ጋር በድጋሜ መልካም ቆይታ ተመኘን። ላይክ ሰብስክራይብ እና ሼር ማድረግ ዛሬም እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ምሽታችሁ እንዴት አለፈ እንዲሁ ልታጋሩን ትችላላችሁ። ውድ ቤተሰቦቻችን በድጋሜ መልካም ቆይታ ተመኝተን ከተወዳጁ የእንግሊዝ ፕሪሚየር ሊግ 37ኛ ሳምንት መጠናቀቅ በኋላ የደረሰንን መረጃ በማድረስ እንጀምር። ሁስኮርድ ተወዳጁ የእንግሊዝ ፕሪሚየር ሊግ የ37ኛ ሳምንት ሁሉም መርሃ ግብሮች ተደርገው መጠናቀቃቸውን ተከትሎ የሳምንቱን ምርጥ 11 ይፋ አድርጓል። በዚህ መሰረት ግብ ጠባቂ አሊሰን ተመርጧል። 4 ተከላካዮች ሪስ ጄምስ፣ ኮንሳ፣ ጃኮቭ ኪዮር እና ቼልዌል ሲመረጡ 4ቱ የመሃል ሜዳ ስፍራ ተጫዋቾች ቤርናንዶ ሲልቫ፣ ዴክላን ራይስ፣
ጉራድ እንደዚሁም ኒዲዬ ሲመረጡ ሁለቱ የአጥቂ ስፍራ ተጫዋቾች ኤዲ ኒኬታና ራውል ሄሜኔዝ መመረጥ ችሏል። ይህ የሁስኮርድ የፕሪሚየር ሊጉ የ37ኛ ሳምንት ምርጥ 11 ናቸው። የአለን ሺረርን በፕሪሚየር ሊግ የመረጃ ሰዓት የምናደርሳችሁ ይሆናል። ትላንት ከተመለከትናቸው ጨዋታዎች ሮናልዶ ከጉዳት ተመልሶ ለአልናስር በ33ኛ ሳምንት የ34ኛ ሳምንት ላይ ነው የሳውዲ ፕሮ ሊግ የሚጠናቀቀው። ከመጨረሻው ጨዋታ በፊት በነበረ ጨዋታ ላይ ተሳተፈ። አልናስር አልካሌጅን 2-0 በሆነ ውጤት ድል አደረገ። የአልናስርን ሁለት ግቦች ከረፍት በኋላ ጆዋን ዱረን 75ኛው CR7 ሮናልዶ 96ኛው ደቂቃ ላይ አስቆጥሯል። ሮናልዶ በጨዋታው ላይ ፍጹም ቅጣት ምት አምክኗል። ሮናልዶ በእግር ኳስ ሕይወቱ ትላንትና ግብ ማስቆጠሩን ተከትሎ 935ኛ የኢንተርናሽናል ግቦችን ማስቆጠር ችሏል። በአጠቃላይ ክርስቲያኖ ሮናልዶ በሳውዲ ፕሮ ሊግ እንግዲህ ያስቆጠረው የፔናልቲ መጠን 21 ደርሷል። 22 ሲመታ 21 አስቆጥሯል። ትላንትና ለመጀመሪያ ጊዜ በሳውዲ ፕሮ ሊግ ፍጹም ቅጣት ምት አምክኗል። ሮናልዶ በእግር ኳስ ሕይወቱ 1277ኛ ጨዋታውን አድርጓል። በእነኚህ ጨዋታዎች ነው 935 ግቦች፣ 257 አሲስቶች፣ በአጠቃላይ በእግር ኳስ ሕይወቱ 1188 የግብ ተሳትፎ ላይ መድረስ የቻለ ሲሆን 66 ሃትሪኮችንም እንደዚሁ መስራት የቻለበት ሆኗል። ክርስቲያኖ ሮናልዶም በአጠቃላይ እንግዲህ ወደ አንድ ግብ ብቻ ትቀረዋለች። በአጠቃላይ ወደ 4 ግብ ብቻ ይቀረዋል በሁሉም በተሳተፈባቸው ሊጎች ላይ 100 ግቦችን ለተሳተፈባቸው ክለቦች በማስቆጠር ማለት ነው። ሌላኛው መርሃ ግብር አልሂላል በቀጣይ ውድድር ዓመት በኤዥያ ሻምፒዮንስ ሊግ እንደሚሳተፍ ያረጋገጠበት ነው። አልዋዳህን ገጥሞ 1-1 ጨዋታውን አጠናቋል። በጨዋታው ላይ እንግዲህ ኑር ባስቆጠራት ግብ አልዋህዳህ እስከ 92ኛው ደቂቃ ላይ አልሂላልን ይመሩ ነበረ። በኋላም ላይ ግን ለአልሂላል ሚሊኮቪች ሳቪች 92ኛው ደቂቃ ላይ ባስቆጠራት ግብ 1-0 በሆነ ውጤት 1-1 በሆነ ውጤት ጨዋታው እንዲጠናቀቅ ሆኗል። ውጤቱን ተከትሎ ሻምፒዮኖቹ አልኢትሃድ 80 ነጥብ ላይ ናቸው። አልሂላል በ72 ነጥብ ቀጣይ ውድድር ዓመት የኤዥያ ሻምፒዮንስ ሊግ ተሳታፊ መሆኑን አረጋግጧል። አልቃዳሻ 68 ነጥብ አለው። የመጨረሻ ሳምንት ጨዋታ ተጠባቂ ያደርገዋል። አልናስር ምናልባትም አልቃዳሻ ተሸንፎ አልናስር ካሸነፈ ቀጣይ ዓመት የኤዥያ ሻምፒዮንስ ሊግ ተሳታፊ መሆኑን ለማረጋገጥ ማለት ነው። ምናልባት የክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ኮንትራት በራሱ የመራዘም እድሉም ቀጣይ ውድድር ዓመት አልናስር ከሚሳተፍባቸው መድረኮች አኳያ ሊሆን ይችላልና የመጨረሻ ሳምንት የሳውዲ ፕሮ ሊግ ጨዋታዎች እንደዚሁ በጉጉት የሚጠበቅ ይሆናል። የካታላኑ ክለብ ባርሴሎና የአሰልጣኝ ሃንሲ ፍሊክን ኮንትራት ለተጨማሪ ዓመታት ማራዘማቸውን በይፋ አስታውቀዋል። ጀርመናዊ አሰልጣኝ ሃንሲ ፍሊክ በባርሴሎና እስከ 2027 የሚያቆያቸውን ኮንትራት ፈርመዋል። በዚህ ዓመት የሀገር ውስጥ ሶስትዮሽ ዋንጫን ያሳኩት አሰልጣኝ ሃንሲ ፍሊክ በባርሴሎና ቤት ለተጨማሪ ዓመታት ይቆያሉ እስከ 2027 ማለት ነው። በእርግጥ ሲጠበቅ ነበረም በእሳቸው የአጨዋወት ፍልስፍና ባርሴሎና በአውሮፓን እግር ኳስ ለመቆጣጠር አንድ ጨዋታ ነበር የቀረችው የአውሮፓ ሻምፒዮንስ ሊግ ፍጻሜ ማለፍ። ግን ያቺ ጨዋታ አልተሳካችለትም። ግን በስፔን ላሊጋ ሁሉን ነገር ተቆጣጥረውታል። በተለይም ሪያል ማድሪድ ባለበት ሊግ ነው ያውም ያ ሁሉ ዋንጫዎችን ያሳኩት። ያውም እንደ ኬሊያን መባፔን ያለን ተጫዋች በነፃ ካስፈረመ በኋላ ጠንካራው ቡድን ይመስል ነበር ማድሪድ ዘንድሮ። አመቱ ሲጀመር እንግዲህ ከ10 በታች ቅድመ ግምት የተሰጠው ባርሴሎናን ሻምፒዮን ያደረጉት ሃንሲ ፍሊክ ትላንት ኮንትራታቸውን ፈርመዋል። ኔይማር ጁኒየር ምንም እንኳን ሳምንታዊ ደሞዙን ቀንሶ አስፈላጊ የተባሉ ነገሮችን ሁሉ አድርጎ ዘንድሮ ለባርሴሎና ክረምት ላይ ፊርማዬን አኖራለሁ ለባርሴሎና መጫወት ተሻለው ቢል ከባርሴሎና በኩል ግን ውሳኔ ተወስኗል። በቀጣዩ ውድድር ዓመት ባርሴሎና ኔይማር ጁኒየርን አያስፈርምም። ስለዚህ ኔይማር ጁኒየር በቀጣዩ ውድድር ዓመት መሳተፊያ ክለቡን ይፈልጋል ማለት ነው። ሳንቶስ አሁን ያለበት ክለብ ኮንትራቱን እስከ 2026 ክረምት የማራዘም ፍላጎት አላቸው። ተጫዋቹ በ2026 ክረምት ላይ ደግሞ በዓለም ዋንጫ የብራዚል ብሔራዊ ቡድንን መወከል ይፈልጋል። አሰልጣኝ ካርሎ አንቸሎቲ ካርሌቶም ተጫዋቹን ይፈልጋሉ። በእርግጥ እሳቸውም እዛ ለመገኘታቸው ምክንያት ከሆኑ አካላት አንደኛው እንደሆነ ይታወቃል። ኔይማር ጁኒየር ቀጣይ ብራዚል ብሔራዊ ቡድንን ለመወከል ከባርሴሎና ውጭ ያለ ክለብ
ለመፈለግ ይገደዳል ማለት ነው። ሪያል ማድሪድ ዘንድሮ ለየት ያለ ነገሩ ውድ ቤተሰቦቻችን ዋንጫም አይደለም ዘንድሮ ለየት ያለ ነገር ከሰማን ሪያል ማድሪድ ቤት አንድ ተጫዋች ያስፈርማል በነፃ ሁለት ተጫዋች ይጎዳበታል ያውም ዋና የሚባሉት አሁን ዋናዎቹም አልቀው ወደ ተጠባባቂ ወንበር ደርሷል ጉዳቱ ተረኛው ደግሞ ኤንድሪክ ነው ኤንድሪክ ጉዳት አስተናግዷል ለሚቀጥሉት 2 ወራት በጉዳት ምክንያት ለሪያል ማድሪድ ግልጋሎት አይሰጥም ምናልባት ተጫዋቹ ራሱን ለሪያል ማድሪድ በደንብ ሊያሳይበት በሚችልበት አጋጣሚ የዓለም ክለቦች ዋንጫ ማይሳተፍም ማለት ነው በእርግጥ እንደ ጁድ ቤሊንግሃም ያለ ተጫዋቻቸውም ጉዳት ቢያጋጥመውም ቀዶ ጥገና ቢያስፈልገውም የዓለም ክለቦች ዋንጫን ሳይጫወት ይሄንን ቀዶ ጥገና እንዲያደርግ አልፈቀዱም ሪያል ማድሪዶች ምክንያቱም የስኳድ ዴብዛቸው በጣሙን የጠበበው ቀጣይ ከዓለም ክለቦች ዋንጫ በፊት ተጫዋች ያስፈርማሉ ተብሎ ይጠበቃል አርኖልድ አስፈርመዋል ግን በቦታው ላይ ያለው ዳኒ ካርቫል ከጉዳት ተመልሶ ይጫወታል አሁን ግን ቡድኑን በብዙ ሊያገዝ ይችላል የተባለው ተረኛው ደግሞ ኤንድሪክ ለ2 ወር በጉዳት ግልጋሎት አይሰጥም የጀርመን ቡንደስሊጋ ዘንድሮ ፍጻሜውን ሲያገኝ ለባየር ሙኒክ ብርቁ ያልሆነውን የጀርመን ቡንደስሊጋ ዋንጫ ቢያስገኝም ነገር ግን ቅሉ ለሃሪኬን ነበረ ሃሪኬን የዘንድሮን ቡንደስሊጋ ዋንጫ ሲያነሳ በእግር ኳስ ሕይወቱ የመጀመሪያውን ዋንጫ እንዲያነሳ የሆነበት ነበረ ሃሪኬን የቡንደስሊጋ የዚህ ውድድር ዘመንም ምርጥ ተጫዋች ተብሎ ተመርጧል የቡንደስሊጋው ከፍተኛ ግብ አስቆጣሪ እሱ ነበረ ይህ ዓመት ብዙ ነገር ሲያስመለከተን በተለይ የፈረንጆቹ 2005 ኢትዮጵያን አቆጣጠር 2017 ብዙ ነገር ሲያስመለከተን አንዱ ያስመለከተን ነገር ሃሪኬንን ከዋንጫ ያገናኘበት ዓመት ነበረ ሃሪኬን ባለፈው የውድድር ዓመት በግሉ ምርጥ ነበረ ምንም ጥያቄ የለውም ዘንድሮም በተመሳይ በግሉ ምርጥ ነበረ የቀረው ዋንጫ ነበረ እሱንም ማሳክቶታል አሁን ደግሞ የግል ክብሮችን እየተቀናጀ ይገኛል ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ናችሁ ከሀገር ቤት እስከ ባህር ማዶ የተለያዩ ስፖርታዊ ጥንቅሮችን የምታደምጡበት የዩቲዩብ ገጻችን እስከ ፕሮግራማችን ፍጻሜ ቆዩ ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው ስፖርታዊ ጥንቅሮቻችን ደግሞ እንሻገር የሁስኮርድን መግቢያችን ላይ ደረስናችሁ የአለን ሺረርን የእንግሊዝ ፕሪሚየር ሊግ የውድድር ዘመን ምርጥ 11 እናደርሳችሁ አለን ሺረር የዚህ ውድድር ዓመት ምርጥ 11ን ይፋ አድርጓል በዚህ መሰረት የአለን ሺረር የውድድር ዓመቱ ምርጥ 11 ግብ ጠባቂ አሊሰን ቤከርን መርጧል በ4-3-3 ፎርሜሽን ተከላካይ ሙኒዝ ከፓላስ ቨርጂል ቫን ዳይክ ከሊቨርፑል ዊሊያም ሳሊባ ከአርሰናል ኬርኪዝ ከበርንማውዝ አራቱ ተከላካይ 3 የአማካይ ስፍራ ተጫዋቾች የአለን ሺረር የዓመቱ ምርጥ ዴክላን ራይስ የመሃል ሜዳ ክፍሉን ከአርሰናል አሌክሲስ ማካሊስተር ከሊቨርፑል ሳንድሮ ቶናሊ ከኒካስል ዩናይትድ 3 የአጥቂ ስፍራ ተጫዋቾች ሳላ ከሊቨርፑል ኢሳክ ከኒካስል ዩናይትድ ብራያን መቤሞ ከብራይንትፎርድ እነኚህ ደግሞ የአለን ሺረር ምርጥ 3 አጥቂዎች ናቸው የዓመቱ ምርጡ አሰልጣኝ ለአለን ሺረር የፕሪሚየር ሊጉ ሻምፒዮን አሰልጣኝ የሆኑት አርኔ ስሎት መሆን ችለዋል ምናልባት ከዚህ የተለየ ካለም የዓመቱ ምርጥ ላይ የናንተን ልታጋሩን ትችላላችሁ በእንግሊዝ ፕሪሚየር ሊግና በአጠቃላይ በአውሮፓ ደረጃ እየተሳተፉ በሀገራቸው ዝቅተኛ ደረጃን ይዘው የአውሮፓ መድረክን ዋንጫ በማንሳት የመጨረሻው ቡድን የነበረው ዌስትሃም ዩናይትድ ነው ኮንፈረንስ ሊግን ሲያነሳ በፕሪሚየር ሊጉ 14ኛ ደረጃ ላይ ነበረ ከዛ ቀጥሎ ኢንተር ሚላን 1994 የአውሮፓ ሻምፒዮንስ ሊግን ሲያነሳ 13ኛ ነበረ አርሰናል 67-70 ኢንተርሲቲቭ ፋየር ካፕ የሚባሉ ውድድርን ሲያነሳ 12ኛ ሻልካ 96-97 የአውሮፓ ሻምፒዮንስ ሊግን ሲያነሳ 12ኛ ሴቪያ የዩሮፕ ሊግን 2022-23 የውድድር ዓመት ሲያነሳ 12ኛው ደረጃን ይዘው ጨርሰው ነበረ ነኚህ አስከፊ የተባለ ደረጃን ይዘው ያጠናቀቁ ግን ደግሞ ዋንጫን በአውሮፓ መድረክ ያነሱ ክለቦች ነበሩ ትላንትና ግን ይህ ሪከርድ ተሻሽሏል በፕሪሚየር ሊግ 17ኛ ደረጃ ያለው ሻምፒዮን ሆኗል የዩሮፕ ሊግ አሸናፊው በፕሪሚየር ሊግ 17ኛ ደረጃ ላይ ያለው የአንጌል ፖስቴኮግሉ ቡድን ቶትናም ሆትስፐርስ ሆኗል 1-2 በሆነ ውጤት ድል አድርጎ ማንቸስተር ዩናይትድን ሻምፒዮን ሆኗል 42ኛው ደቂቃ ላይ ብራያን ጆንሰን ያስቆጠራት ግብ ደግሞ የጨዋታው ልዩነት ናት የለንደኑ ክለብ ቶትናም በታሪኩ 3ኛውን የዩሮፕ ሊግ ዋንጫ አሸንፏል
አሰልጣኝ አንጌል ፖስቴኮግሉ ክለቡን በተረከቡ ሁለተኛ ዓመታቸው ዋንጫ የማሸነፍ ሪከርዳቸውን አስቀጥለዋል። ማንቸስተር ዩናይትድ በሚቀጥለው የውድድር ዘመን ከየትኛውም የአውሮፓ መድረክ ውድድር እንደዚሁ ውጪ የሚሆንበት ነበረ። በሁለተኛ ዓመቱ ዋንጫ ያሸንፋል ያለው የጨዋታውን ብቸኛ ግብ ያስቆጠረው ብራያን ጆንሰን ነው። የቶተንሃምን የማሸነፊያ ግብ ባለቤት ብራያን ጆንሰን አሰልጣኝ አንጌል ፖስቴኮግሉ ለጋዜጠኞች ምላሽ መስጠት ይችላሉ ሲል ተናግሯል። አሰልጣኝ አንጌል ፖስቴኮግሉ በውድድር ዓመቱ መጀመሪያ ክለብ በተረከቡ ሁለተኛ ዓመት ዋንጫ እንደሚያሸንፉ ቃል ገብቶ ነበር ብሏል። አሁን አንጌል ፖስቴኮግሉ ወደ መገናኛ ብዙሃን ሄደው ምላሽ መስጫ ጊዜያቸው ነው ያለው ብራያን ጆንሰን እሱ ሁልጊዜም በሁለተኛው ውድድር ዓመቱ ዋንጫን ያሳካለ ብለዋል። እሳቸውም ቃላቸውን የጠበቁ ይመስላል። ከመራን ማግባት እንደሚከብዳቸው ተሰምቶኝ ነበር ብለዋል ፖስቴኮግሉ። የቶተንሃም ዋና አሰልጣኝ አንጌል ፖስቴኮግሉ የተሰማቸውን ደስታ ስሜት መግለጽ እንደከበዳቸውም ከዋንጫው ድል በኋላ ተናግረዋል። የሚሰማኝን የደስታ ስሜት በቃላት መግለጽ አልችልም ሲሉ አሰልጣኙ ከድሉ በኋላ ተናግረዋል። አክሎም ጨዋታውን ቀድመን ግብ ካስቆጠረን ማንቸስተር ዩናይትዶች ማስቆጠር እንደሚከብዳቸው ተሰምቶኝ ነበር ብለዋል። ብዙ ለፍቷል ማንቸስተር ዩናይትድ ከዛ በኋላ እሳቸውም እንዳሉት ግን ግብ ማግኘት አልቻለም። ምስጋና ለሚኪ ቫን ደቢን አንድ ከመስመር ላይም ላወጣት ኳስና 2025 ለየት ያለ ዓመት ነው። ውድ ቤተሰቦቻችን በፈረንጆቹ 2025 ከዋንጫ ለተራራቁ ክብርም ለራቃቸው ቡድኖች ሞገስንም ያጎናጸፈ ዓመት ነው። ለአብነት ያክል ክሪስታል ፓላስ በ119 ዓመት የክለቡ ታሪክ ዋንጫ ያነሳው በዚህኛው የውድድር ዓመት ነው። ኒውካስል ዩናይትድ 70 ዓመት መጠበቅ ነበረበት ዋንጫን ለማግኘት አሳክቶታል። ቦሎኛ 50 ዓመት ፈጀበት። በጣሊያን ዘንድሮ የጣሊያን ሱፐር ካፕን ያነሳ ቡድን ነው። ሃሪኬን በታሪኩ ለመጀመሪያ ጊዜ ዋንጫን አንስቷል። ቶትንሃም ከ17 ዓመት በኋላ ዋንጫ፣ ከ41 ዓመት በኋላም የአውሮፓ መድረክ ዋንጫ፣ ሳንሁንግሚን ደግሞ ከ10 ዓመት የቶትንሃም ሆትስፐርስ ያለ ዋንጫ ጉዞ በኋላ ዋንጫ የሚያነሳበት ዓመት ነበርና ዓመቱ ትንሽ ለየት የሚያደርገው ክስተት የኛው ነው። ከጨዋታው መጠናቀቅ በኋላ ክርስቲያን ሮሜሮ የጨዋታው ኮከብ ተጫዋች ተብሎ እንደዚሁ ሲመረጥ ሁለት የእንግሊዝ ክለቦች የዩሮፓ ሊግን ዋንጫ ደግሞ ለሶስተኛ ጊዜ ያሳኩበት ዓመት ሆኗል። ሊቨርፑል ከዚህ በፊት 3 ጊዜ የዩሮፓ ሊግን ዋንጫ ያሳክቷል። 1973 መጀመሪያው ነው። 1976 እና 2001 አሳክቷል። ቶትናም 1972 የመጀመሪያው ነው። 1984 እና አሁን ደግሞ 2025 ላይ ለሶስተኛ ጊዜ የአውሮፓ መድረክ የዩሮፓ ሊግን ዋንጫ አሳክቷል። ዋንጫውን ሲያሳካ ደግሞ ያሸነፈው ቡድን የፕሪሚየር ሊጉን ማንቸስተር ዩናይትድ ሲሆን ማንቸስተር ዩናይትድ ከ40 ዓመት በኋላ ለመጀመሪያ ጊዜ በአንድ የውድድር ዘመን በአንድ ክለብ 4 ተከታታይ ጨዋታን ዘንድሮ በቶትናም ተሸንፏል። ማንቸስተር ዩናይትድ በፕሪሚየር ሊጉም 3-0፣ 4-3 እንዲሁም በኤፍኤ ካፕ 1-0፣ በስፐርስ በፍጻሜ ጨዋታ 1-0 በዩሮፓ ሊጉ ሽንፈት አጋጥሞታል። ከ2009 ጀምሮ ማንቸስተር ዩናይትድ 6 የአውሮፓ መድረኮችን ለፍጻሜ ደርሷል። 2 ጊዜ በባርሴሎና ጨምሮ በአጠቃላይ ትላንትና 6ኛ የፍጻሜ ጨዋታውን አድርጎ 5ቱን ሽንፈት ገጥሞታል ማለት ነው። አንድ ጨዋታ ብቻ እሱም በጆዜ ሞሪኒዮ 2016-17 የውድድር ዓመት ዋንጫ ያነሳበት ዓመት ሲሆን ካዜሜሮ ለመጀመሪያ ጊዜ በአውሮፓ ውድድሮች የፍጻሜ ጨዋታ ያለ መሸነፍ ጉዞ ሲያከትም የአንድሬ ኦናና በፍጻሜ ጨዋታ የመሸነፍ ሪካርድ ከ2 ወደ 3 ከፍ ብሏል። በ3 ክለቦች ነው። በአያክስ የፍጻሜ ጨዋታ በዩናይትድ ተሸነፈ። በኢንተር ሚላን በፍጻሜ ጨዋታ ተሸነፈ። አሁን ተረኛው ደግሞ የፍጻሜ ጨዋታን የተሸነፈው በማንቸስተር ዩናይትድ መለያ ነው። እድለቢስ ይመስላል። ከጨዋታው መጠናቀቅ በኋላ ለእንኳን ደስ ያላችሁ መልእክት የሳላህን ያክል የፈጠነም የቀደመም የለም። ሳላ አንጌል ፖስቴኮግሉ እንኳን ደስ ያለህ የሚለውን መልእክት ሲያስቀምጥ በመልእክቱ ስር እንደ ሁል ጊዜው በሁለተኛ ዓመቱ ዋንጫ ያነሳል እንዳለውም አድርጎታል ብሏል ሳላ በመልእክቱ። ከዛም ለቶትናም ሆትስፐርሶች በሙሉ እንኳን ደስ ያላችሁ ብሏል። አትሌቲክ ከፍጻሜ ጨዋታው በፊት ባሰባሰበው ድምጽ ሊቨርፑል ቶትናም ዋንጫውን እንዲበላ አጥብቆ ከሚሹ ክለቦች ውስጥ አንደኛው ነበር። ምንም እንኳን የኤቨርተን ደጋፊዎችን ያክል 100% ባይሆንም ሊቨርፑሎችን በፍጹም ዩናይትድ ዋንጫውን ሲያነሳ ማየት አንሻም ካሉ የክለብ ደጋፊዎች ካሉት ክለብ ውስጥ አንደኛው ነበረ።
እንግሊዛዊ የመስመር ተጫዋች ሉክ ሾም እንግዲህ እሱን ጨምሮ ተጫዋቾች ያላቸውን አቅም መፈተሽ እንዳለባቸው ተናግሯል። ማንቸስተር ዩናይትድ ውስጥ ለመሆን በቂ ነን ወይ የሚለው ጥያቄ ሁላችንም ራሳችንን መጠየቅ አለብን ሲል ሉክ ሾ ከሽንፈቱ በኋላ ተናግሯል። ሾ አክሎም አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድን ወደ ከፍታው መመለስ የሚችለው ትክክለኛው ሰው መሆኑን አንጠራጠርም ሲል ተደምጧል። ከፍጻሜው በኋላ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ቡድናቸው ጨዋታውን ለማሸነፍ የቻለውን እንዳደረገ ከጨዋታው በኋላ ገልጸዋል። ለማሸነፍ ያለንን ሁሉ ሰጥተናል፣ በጨዋታው ላይም ለማየት ግልጽ ነበር ሲሉ አሰልጣኝ ሩበን አሞሪም ተናግረዋል። አክሎም የተሻለ እንቅስቃሴ ያደረገው ቡድን እኛ ነበርን፣ ግን በመጨረሻ ግብ አላስቆጠርንም፣ የሆነው ያ ነው ብለዋል። ግብ ጠባቂያቸው ምርጥ ነበርም፣ በተጫዋቾቼ እተማመናለሁ። ችግሩ የአንድ ተጫዋች የሁለት ተጫዋች ብቻ አይደለም፣ እንዳጠቃላይ ሁላችንም ኃላፊነት መውሰድ ያለብን ነው ብለዋል። ሩበን አሞሪም ለሽንፈታቸው የቶትናም ሆትስፐርስን ግብ ጠባቂ አድንቀው እኛ ግብ አለማስቆጠራችን ሲሉ ተደምጠዋል። ዩናይትድ ዘንድሮ ብዙ ዋጋ ከከፈለባቸው ነገሮች አንደኛው በጨዋታ ግብ ያለማስቆጠር ችግር ነው። ኃላፊነቴንም አልለቀም ብለዋል። በእርግጥ ኃላፊነታቸውን ይለቃሉ ተብሎ እንደማይጠበቅ አስቀድሞም የታወቀ ነው። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም በክለቡ አሰልጣኝነት ስራቸውን እንደሚቀጥሉ አረጋግጠዋል። ቡድኑን የማሰልጠን ኃላፊነት በፍቃድ ያልለቅም ሲሉም ሩበን አሞሪም ለጋዜጠኞች ተናግረዋል። ቦርዱና ደጋፊዎቹ ትክክለኛው ሰው እንዳልሆንኩ ከተሰማቸው በማግስቱ ካሳ ሳልጠይቅ በገዛ ፈቃዴ ክለቡን ለቅላቸዋለሁ ብሏል። አክሎም የደጋፊዎችን ሐዘን እጋራለሁ፣ ደጋፊዎቹ የተሻለ ነገር ይገባቸው ነበር ብለዋል ሩበን አሞሪም። ከጨዋታው በፊት አሰልጣኝ ሩበን አሞሪም ዋንጫውን ካሳካን አመታችንን የማሳመር ነገር ወይም ለዩናይትድ የሚገባውን ዋንጫ ከማግኘት አንጻር ሳይሆን ደጋፊን ከመካስ አንጻር ብቻ ነው ብለው ፕላስ የሚቀጥለው የውድድር ዓመት የአውሮፓ ሻምፒዮንስ ሊግ መሳተፍና ቀጣይ ክረምት ላይ ትልቅ ዝውውሮችን ለማድረግ ይረዳናል ብለው ነበረ። ግን ያሉት አልተሳካላቸውም። ሰን ሁንግሚን የ10 ዓመት ያለ ዋንጫ ጉዞ በኋላ ዋንጫ ካሳካ በኋላ አሁን ልክ የቶትናም ሌጀንድ ሆኛለሁ ብሏል። ራሴን እንደ ቶትናም ሆትስፐርስ ሌጀንድ ነው መመለከተውም ሲለ ተደምጧል። በቶትናም እግር ኳስ ታሪክ ውስጥም በትልቁ ሊነሳ የሚችለው ተጫዋች ይሆናል ተብሎ ይታሰባል። ትላንትና ግን ውድ ቤተሰቦቻችን ምናልባት ለየት ያለው ነገር የአውሮፓ እግር ኳስ ማህበር ያዘጋጀው ሜዳሊያ ያልቆበት ነበርና ወደ 3 የሚጠጉ ተጫዋቾች ብቻ የተመለከትናቸው በስክሪን ላይ ሰን ሁንግሚንን ጨምሮ ማለት ነው። በርከት ያሉ የተወሰኑ ወደ 3 የሚጠጉ ተጫዋቾች ሜዳሊያ ያልተበረከተላቸውም። ሰን ሁንግሚን ግን ያው የቡድኑን ዋንጫ ከፍ ካደረጉ ተጫዋቾች ውስጥ አንዱ መሆን ችሏል። አሁን ራሴን እንደ ሌጀንድ ነው መቆጥረው ብለዋል። ሩበን አሞሪም በማንቸስተር ዩናይትድ ቤት 41 ጨዋታዎችን አድርገዋል። እነኚህ 41 ጨዋታዎች ላይ ቡድኑ 16ኛ ድል ነው ያለው። ከሽንፈት 17ኛውን ትላንት አስተናግዷል። 8 አቻ አለው። አስከፊው ነገር ግን ውድ ቤተሰቦቻችን ያስተናገደው የግብ ብዛት ነው። 62 ግብ ሲቆጠርበት በተቃራኒው ያስቆጠረው 65 ግብ ነው። በዩሮፓ ሊግ ፍጻሜ ተሸንፏል። በቀጣይ ሲዝን አንድም የአውሮፓ መድረክን ቡድኑ አይሳተፍም። ሌላ አስከፊው ነገር ነው ለዩናይትድ። ትላንት ለየት ያለው ነገር ለጋርናቾ የተሰጠው ደቂቃ ማነስ ነበረ። የጋርናቾ ወንድም በማህበራዊ ትስስር ገጹ ለጋርናቾ በተሰጠው የመጫወቻ ደቂቃ ደስተኛ እንዳልሆነ የሚያሳይ ጽሑፍን በማህበራዊ ትስስር ገጹ ላይ አጋርቷል። ስለ አጨራረስ ድክመቱና ውሳኔዎቹ የፈለጋችሁትን ልትሉ ትችላላችሁ። ሆኖም እርሱ ተጋጣሚ ሊያስጨንቅ የሚችል ተጫዋች ነው። እንደርሱ አይነት ተጫዋች ሜዳ ውስጥ ባለመኖሩ ቶትንሃም እድለኛ ነበር ያለው ሪዮ ፈርዲናንድ ነው ከጨዋታው መጠናቀቅ በኋላ። ምናልባት ጋርናቾን በሜሰን ማውንት ነው ጨዋታው ላይ ተመለከትነው ያዋጣ ነበር የሚለውን ሩበን አሞሪም እንዴት ከጨዋታው በፊት ቀድሞ አሰሉት የሚለው እንዳለ ሆኖ ትክክለኛ ውሳኔ ነበር ብላችሁ ታስባላችሁ? ዩናይትዳውያን አጋሩን። ጋርናቾ ተጠባባቂ ወንበር ላይ በማስቀመጥ ማውንትን ቋሚ ማድረጋቸው በተመለከተ ግን ሩበን አሞሪም ሲናገሩ ብዙ ሰዎችን አሁን ላይ ይህ ውሳኔ ስህተት እንደሆነ ለመናገር ይቀላቸዋል። ነገር ግን በግማሽ ፍጻሜ ጨዋታ ወቅት በመጀመሪያ አጋማሽ ትልቅ የግብ ዕድል ያመከነው ማን ነበር? ጋርናቾ። እናም እግር ኳስ እንግዲህ እንደዚህ አይነት ነገሮች አላት ብሏልና በጋርናቾ በኩል የኢሮፕ ሊግ የግማሽ ፍጻሜ ጥሎ ማለፍ ጨዋታዎች ላይ ያመከናቸው በእርግጥ ሪዮ ፈርዲናንድም አምኗል። የሚያመክናቸው ኳሶች እንዳለ አምኗል።
ሩበን አሞሪም ለዛም ተጠባባቂ ወንበር ላይ እንዳስቀመጡት ገልጿል። ግን ጨዋታው ላይ ቶትናሞችን ከማስጨነቅ አንፃር የተሻለው ተጫዋች ነበር በሚል ነው ቅሬታ የቀረበባቸው። በገበያው ላይ የምንጠቀምባቸው ሁለት እቅዶች አሉን። በሻምፒዮንስ ሊግ ተሳታፊ ያለመሆናችን እጅግ እንደሚጎዳን ግን እናውቃለን ብለዋል። ሆኖም በሌላ ጎን ደግሞ ጠቃሚ ይሆናል። ምክንያቱም በቀጣዩ ውድድር ዓመት በየሳምንቱ በፕሪሚየር ሊግ ብቻ ነው የምንጫወተው እናም በዚሁ ላይ ጥሩ እንድንሆን ይረዳናል ብለዋል። ቀጣይ ዓመት ዩናይትድ የእንግሊዝ ፕሪሚየር ሊግ ጨዋታ፣ ኤፍኤ ካፕ፣ ካራባው ካፕን ይጫወታል። ለዩናይትድ ጥሩ ዜና 20ም ክለቦች ቀጣይ ዓመት ሲጀምሩ 0 ነጥብ ብለው መጀመራቸው ብቻ ነው። ውድ ቤተሰቦቻችን አሞሪም ተጨማሪ ጊዜ ያስፈልገዋል ያለው ሪዮ ፈርዲናንድ ነው። ሪዮ ፈርዲናንድ ሐሳቡን ሲገልጽም ሩበን አሞሪም ተጨማሪ ጊዜ ያስፈልገዋል፣ በዚህ ዓመት በዚህ ቡድን ሩበን አሞሪም መተቸት ከባድ ነው ይላል። ብሩኖ ፈርናንዴዝ በኩሉ ሩበን አሞሪም ለመጪው ጊዜ ለዚህ ክለብ ትክክለኛው አሰልጣኝ ነው፣ በዚህ ውድድር ዓመት የተፈጠሩት ነገሮች እኛ እርሱን የምንመለከትበትን መንገድ አይቀይረውም፣ ሩበን አሞሪም አሁንም የማንቸስተር ዩናይትድ መፍትሄ ሆኖ እንደሚቀጥል እርግጠኛ ነኝ ብሏል። ፖርቹጋላዊ ተጫዋች፣ ፖርቹጋላዊ ማንቸስተር ዩናይትድ አምበል፣ ፖርቹጋላዊ አሰልጣኝ ሩበን አሞሪም ለዩናይትድ አሁንም መፍትሄ ነው ሲል ተደምጧል። አንቶኒ በእግር ኳስ ታሪክ የመጀመሪያው ተጫዋች መሆን አይችልም። ኤሮፕ ሊግ ማንቸስተር ዩናይትድ ቢያሸንፍ ኖሮ የኮንፈረንስ ሊግን ዋንጫ ቤትስ ካሸነፈ በአንድ የውድድር ዓመት 2 ሜዳሊያ ያገኝ ነበር፣ ግን እንደማይሳካ ተረጋግጧል። በዚህ ውድድር ዓመት ቶትንሃም ሆትስፐርስ ከመጨረሻዎቹ 16 ካደረጋቸው ጨዋታ በ14ቱ ግብ ተቆጥሮበታል። በሁለት ጨዋታ ግን ግብ አልተቆጠረበትም። አንደኛው ማንቸስተር ዩናይትድን በፕሪሚየር ሊግ 1-0 ሲያሸንፍ፣ ሁለተኛው ትላንትና በኤሮፕ የፍጻሜ ጨዋታ በኤሮፕ ሊግ ዩናይትድን 1-0 ሲያሸንፍ ነው። ቶትንሃም ክሊንሺት ካለው ከ16 ጨዋታ 2ቱ በዩናይትድ ይሆናል ማለት ነው። የአንጌል ፖስቴኮግሉ ቡድን 1-0 ሲያሸንፍ ቀጣይ ውድድር ዓመት ያው የሻምፒዮንስ ሊግ ተሳታፊ ነው። እሳቸውም ዩዥዋሊ አይ ዊን ቲንግስ ኢን ማይ ሰከንድ ሲዝን እንዳሉት አሳክተውታል። ብሪያን ጆንሰንም ከ17 ዓመት በኋላ ለቶትንሃም ሆትስፐርስ በፍጻሜ ጨዋታ ግብ አስቆጥሯል። ምናልባት የኦፕታን መረጃ በዚህ ጨዋታ ላይ መጨረሻ መረጃችን እናድርገው። ኦፕታ በጨዋታውን በቁጥራዊ መረጃ ሲገልጸው ቶትንሃም 1-0 አሸነፈ። ግብ የማስቆጠር ንጻሬ ቶትንሃም 1 ማንቸስተር ዩናይትድ 0.85። ምናልባት በጨዋታው ላይ ቶትንሃም የሚገባውን ግብ አግኝቷል ማለት ይቻላል። በሙከራ ደረጃ ግን ቶትንሃም 3 ሙከራን ያስፈለገው፣ ዩናይትድ 16 ሞክሯል። ኢላማውን የጠበቀ ቶትንሃም 1 ነበር ያስፈለገው፣ እሷንም ግብ አረጋት። ዩናይትድ 6 ኢላማውን የጠበቀ ሙከራ አንድም ግብ ማግኘት አልቻለም። በጨዋታው ላይም በኳስ ቁጥጥር ማንቸስተር ዩናይትድ 73%፣ ቶትንሃም ሆትስፐርስ 27%። ቶትንሃም ለማሸነፍ ጨዋታውን 3 ሙከራ፣ 1 ኢላማውን የጠበቀ ሙከራና 27% ኳስ መቆጣጠር ብቻ በቂው ነበረ። ይህ ነው እንግዲህ ዩናይትድን ከአውሮፓ መድረክ በሚቀጥለው ዓመት ሲያረቅ ቶትንሃምን መጥፎ ዓመት ቢያሳልፍም በሚቀጥለው ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊ ያደረገው። የግል መልከታችሁን በሐሳብ መስጫ ሳጥናችን ላይ በዚህ ጨዋታ ዙሪያ ልታጋሩን ትችላላችሁ። ቼልሲዎች ኒኪ ፓንደርስን በሚቀጥለው ውድድር ዓመት በዓለም ክለቦች ዋንጫ ቡድኑን እንደሚቀላቀል አረጋግጠዋል። ጊንክ በበኩሉ ክለቡን ለተጨማሪ ውድድር ዓመት በዛ የማቆየት እቅድ ቢኖረውም ሚኪ ፓንደርስ ግን በሚቀጥለው ውድድር ዓመት የቼልሲ የዓለም ክለቦች ዋንጫ ውስጥ የቡድኑ አባል እንደሚሆን ተረጋግጧል። ጆቫኒ ኳንዳ የቼልሲ ንብረት እንደሆነ ይታወቃል። ነገር ግን በዛው በስፖርቲንግ ሊዝበን ነው የሚጫወተው። በስፖርቲንግ ሊዝበን በሚቀጥለው ሳምንት መጨረሻ የፍጻሜ ጨዋታ አላቸው። ከዛ የፍጻሜ ጨዋታ በኋላ ወደ ቼልሲ ይመጣል። ቼልሲ ግን የሚመጣው ለጉብኝት ነው። ከዛ በኋላ ይመለሳል እስከ 2026 ድረስ። ስለዚህ ቼልሲን የሚቀላቀለው በ2026 በጥር የዝውውር መስኮት ቀጣይ ዓመት ሲከፈት ነው ማለት ነው። እስከዛ በስፖርቲንግ ሊዝበን የሚቆይ ይሆናል። እሁድ ከኖቲንግሃም ፎረስት ጋር እጅግ በጣም ወሳኝ ጨዋታውን ያደርጋል ቼልሲ። ይህ ጨዋታ ደግሞ ቀጣይ ውድድር ዓመት ሁለቱም ክለቦች በአውሮፓ ሻምፒዮንስ ሊግ ለመሳተፍ የሚያደርጉት ትንቅንቅ ነው። የመጨረሻውን ጨዋታ ታዲያ በዋና ዳኝነት የሚመሩትም አልቢተር ይፋ ተደርገዋል። አንቶኒ ቴለር ይህንን ጨዋታ በመሃል ሜዳ ዳኝነት ይመሩታል።
ቫር ላይ ፒተር ባንክስ ይሆናሉ። የውድድር ዘመኑ የመጀመሪያ ፕሪሚየር ሊግ ጨዋታ የመሩት እሳቸው ነበሩ። ቼልሲ በሽንፈት የጀመረበት ጨዋታ ነበረ። ነገር ግን አሁን ቼልሲ የመጨረሻውን ጨዋታ የማሸነፍ ግዴታ ይጠበቅበታል። ነጥብ ከጣለ የሌሎቹን ክለቦች ጨዋታ የመጠበቅ ግዴታ ይኖርበታል። የፕሪሚየር ሊግ የመጨረሻ 10 ጨዋታዎች በተመሳሳይ ሰዓት ሲደረጉ 5ቱ ጨዋታዎች ወደ ቤተሰቦቻችን ቀጣይ ዓመት የአውሮፓን ሻምፒዮንስ ሊግ ትኬት ለመቁረጥ የሚደረግ ነው። ኖቲንግሃም ፎረስት ከቼልሲ የሚያደርጉት ደግሞ ትልቁ ጨዋታ ይሆናል ማለት ነው። ሊቨርፑል ለ19 ዓመቱ ባለተሰጠው የመሃል ተከላካይ ዊትሊ ሎኮ አዲስ የ4 ዓመት ኮንትራት አቅርበውለታል። የወጣት ተጫዋች ኮንትራት በዚህ ክረምት የሚጠናቀቅ ሲሆን ሊቨርፑል የሱን ኮንትራት ለማደስ እየሞከረ ሲሆን በስፔን እና በጀርመን የሚገኙ ክለቦች ወጣቱን ተከላካይ ለማስፈረም ግን ከፍተኛ ጥረት እያደረጉ ነው ተብሏል። የፈረንሳይ ብሔራዊ ቡድን ለመጪው የአውሮፓ ኔሽንስ ሊግ የሚጠቀምበትን ስብስብ ይፋ አድርጓል። ስብስቡንም ይፋ ሲያደርግ በርካታ ተጫዋቾችን ከዋክብትን ሲጠራ ከሊቨርፑል ኢብራሂማ ኮናቴ ጥሪ ደርሶታል። ብቸኛውም ተጫዋች ነው እንግዲህ በሊቨርፑል ከፈረንሳይ ብሔራዊ ቡድን ጥሪ የሚደርሰው። ከዛ ውጭ ግን አብዛኞቹ ሲጠበቁ የነበሩ ተጫዋቾች በፈረንሳይ ብሔራዊ ቡድን በኩል ተጠርተዋል። ያው እነ ኦስማን ዴምቤሌ፣ ኬሊያን ምባፔ፣ እነ ባርኮላን ጨምሮ በርካታ ከዋክብቶች ጥሪ ደርሷቸዋል። ከሊቨርፑል ኢብራሂማ ኮናቴ ነው። ጆዋ ፔድሮ በእግር ኳስ ሕይወቱ አዲስ ፈተና ለማየት ፈቃደኛ ስለመሆኑ አረጋግጧል። ፋብሪዚዮ ሮማኖ የፕሪሚየር ሊጉ ክለቦች ወደ 60 ሚሊዮን ፓውንድ አካባቢ የሚጠጋም የክፍያን ሂሳብ ለዚህ ተጫዋች መክፈል ግድ ይላቸዋል። እንደ ፋብሪዚዮ ሮማኖ ዘገባ ከሆነ በርካታ ክለቦች ይፈልጉታል። የፕሪሚየር ሊጉ የዘንድሮ ሁለተኛ ሆኖ አጠናቃቂው ክለብ አርሰናል የተጫዋቹ ሌላኛው ፈላጊ ክለብ ሆኖ ብቅ ብሏል። አርሰናል በቀጣዩ ውድድር ዓመት በብራይተን ኤንድ ሆቭ አልቢዮን ቤት አስደናቂ ጊዜ ያሳለፈውን ተጫዋች ለማምጣት ጥረት ያደርጋል። ግን ይህን ተጫዋች ለማምጣት ለአርሰናል ፈተና የሚሆኑ ነገሮች አሉ። አንደኛው 60 ሚሊዮን ፓውንድ፣ ሁለተኛው ፈላጊ ክለቦች ቼልሲ፣ ሊቨርፑል፣ ኒውካስል ዩናይትድ እዚህ ውስጥም አሉ። በቀጣይ ክረምት አርሰናል ጥረት ከሚያረጋባቸው ተጫዋቾች አንደኛው ነው። ከ2020 ጀምሮ ወይም ባለፉት 5 ዓመታት ለፊት መስመር ተጫዋች በርካታ ገንዘብን በማውጣት ቼልሲን የሚስተካከል የለም። በአውሮፓ 5 ታላላቅ ሊጎች ውስጥ ፓሪስ ሰን ዠርሜን 2ኛ፣ ሲቲ 3ኛ፣ ዩናይትድ 4ኛ፣ ቶትናም አስቶን ቪላ 5ኛ፣ ናፖሊ 6ኛ፣ ቶትናም 7ኛ እያለን ስንቀጥል አርሰናልን የምናገኘው ወደ ቤተሰቦቻችን 60ኛ ደረጃ ላይ ነው። 80 ሚሊዮን ፓውንድ ብቻ ነው ባለፉት ዓመታት ለፊት መስመር ተጫዋች ማውጣት የቻለው። ስለ ወደፊት ቆይታው ለመወያየት በአንድሪያ ቤርታና በሌሳንድሮ ትሮሳርድ መካከል ከሰሞኑ ዳግም ንግግር ይደረጋል ተብሏል። 30 ዓመቱ ነው። አርሰናል ቤት እንኳን እድሜያቸው ለገፋ ተጫዋች ብዙ ኮንትራት የማቅረብ ባህል የላቸውም። ምናልባት ትሮሳርድ ባሳየው አቋምና በሚቀጥለው ውድድር ዓመት ገበያ ላይ በዛ ቦታ ላይ ከሚገኙ ተጫዋቾች ሂሳብ አንጻር ተጫዋቹን ለተወሰኑ ዓመታት ለማቆየት እያቀደ ነው አርሰናል። ከሳውዲ አረቢያ ደግሞ ረብጣ ብሮችም እንደዚሁ ይጠበቃሉ። ለማንኛውም በቆይታው ዙሪያ ከአንድሪያ ቤርታ ጋር በቀጣይ ቀናትም ድርድሩ ይቀጥላል ተብሏል። ዊሊያም ሳሊባ በአጋጠመው የሃምስትሪንግ ጉዳት ምክንያት የመጨረሻውም የሳውዛምተን ጨዋታ ሊያመልጠው እንደሚችል ተረጋግጧል። መረጃዎችም እንደዛ ነው እያመለከቱ ያሉት። ውድ ቤተሰቦቻችን አዲስ ነገር ካልተፈጠረ በስተቀር ይህ የውድድር ዓመት ለዊሊያም ሳሊባም እንዳበቃ እየተነገረ ነው። አርሰናል የዘንድሮ የውድድር ዓመት አስከፊ የውድድር ዓመት ካደረጉበት ነገሮች አንደኛው ቀይ ካርድ፣ ሁለተኛው ጉዳት፣ አሁን ደግሞ ተረኛው ዊሊያም ሳሊባ ሆኗል። በመጨረሻው የፕሪሚየር ሊግ ጨዋታ ላይ እንኳን ዊሊያም ሳሊባ ቢኖርም ባይኖርም አርሰናል ያጠዋል ተብሎ የሚታሰበው ነገር የለም። ምክንያቱም አርሰናል ሁለተኛ ሆኖ የሚቀጥለውን የውድድር ዓመት የአውሮፓ ሻምፒዮንስ ሊግን እንደሚሳተፍ አስቀድሞ ስላረጋገጠ ማለት ነው። የመጨረሻ ጨዋታውን ደግሞ መውረዱን ካረጋገጠው ሳውዛምተን ጋር ያደርጋል። ምናልባት በርከት ያሉ የአርሰናል ተጫዋቾች በተለይ ምድል የማያገኙት ያገኙታል ተብሎ ይጠበቃል እዚህ ጨዋታ ላይ። በአርሰናል በኩል ግን የጉዳት ነገር አሁንም አሳሳቢ ይመስላል። የሕክምና ቡድን አባላቱም እዚህ ነገር ላይ ትኩረት ሰጥተው ሊሰሩ እንደሚገባ የጉዳቱ ብዛት ራሱ ማሳያ ነው። አርሰናል ለቪክተር ዮኬሬስ ይፋዊ የዝውውር ጥያቄ ለማቅረብ ዝግጁ እንደሆነ ይታወቃል። የፖርቹጋል ካፕ የፍጻሜ ጨዋታ በዚህ ሳምንት መጨረሻ ይደረጋል።
ከዛ በኋላ ሜይ 26 አርሰናል ይፋዊ ጥያቄ ያቀርብበታል ተብሎ የሚጠበቅበት ቀን ነው ለቪክተር ጊዮኬሬስ። ለአርሰናል ታዲያ አሁን ለዚህ ዝውውርም ትልቅ እድል ተፈጥሯል። ጊዮኬሬስ በሚቀጥለው የውድድር ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊ ክለብ ውስጥ ነው መጫወት የሚፈልገው። ይህንን አረጋግጧል። ሩበን አሞሪም ለተጫዋቹ ቀርበታቸው ወደ ማንቸስተር ዩናይትድ ሊያመጡት ከሰሞኑ ዩናይትድም እንቅስቃሴ እያደረገ እንደነበረ ይታወቃል። ነገር ግን የሩበን አሞሪም በዩናይትድ መኖር ብቻ ተጽዕኖ እንደማይፈጠር ይታወቃል። የአውሮፓ ሻምፒዮንስ ሊግ መድረክ ስለሚያስፈልግ፣ ለዚህ ደግሞ ለዩናይትድ ስጋት ነበር ለአርሰናል። ዩናይትድ ከሚቀጥለው የውድድር ዓመት የአውሮፓ ሻምፒዮንስ ሊግ ውጭ መሆኑን ተከትሎ ለአርሰናል ይሄ ትልቅ እድል ይፈጥርለታል ጊዮኬሬስን ለማስፈረም። ስለዚህ አሁን በጊዮኬሬስ መስፈርትና በፈላጊዎች ሁኔታ አንጻር አርሰናል በጣም የተሻለው ቦታ ላይ ተገኝቷል ማለት ነው። ውድ ቤተሰቦቻችን ቶትናም ዋንጫ በማንሳቱ ምክንያት አርሰናል ያው በጊዮኬሬስ ዝውውር ላይ ሊጠቀም ይችላል የሚለው መረጃ እንዳለ ሆኖ አርሰናል ቤት ምናልባትም የቶትናም ሆትስፐርስ ዋንጫ መብላት እንደ ሌላው ዓለም ላይ አይደለም። ለአርሰናል ደጋፊ በእንግሊዝ ምድር የቶትናም ስኬት በሙሉ ለአርሰናል እንደ ውድቀት፣ የአርሰናል ስኬት ለቶትናም እንደ ውድቀትም ጭምር ነው የሚቆጠረውና ቶትናም እንግዲህ የአውሮፓን ዋንጫ ለሶስተኛ ጊዜ በተለይም በአዲሱ ፎርማት ደግሞ በኤሮፕ ሊግ ዘንድሮ አሳክቶታልና ይህ አርሰናልን ቤት ትልቅ መነቃቃትን ይፈጥራል ተብሎ ይጠበቃል። በተለይም በሁለቱ ክለቦች ባለው ባላንጣነት ምክንያት አርሰናል ደጋፊዎች ክለቡ ጫና ውስጥ ይከታሉና ክለቡ ለዋንጫ እንዲዘጋጅ ያደርጋል ብለው ያምናሉ። ምናልባት ከእንግሊዝ ውጭ ያሉ የዩናይትድ እና የአርሰናል ደጋፊዎች ቁጥር መብዛት አንጻር ተፎካካሪው በሁለቱ ክለቦች መካከል ይሆናል። ከእንግሊዝ ስንወጣ እንግሊዝ ውስጥ ግን የሁለቱ ተፎካካሪነት እጅግ በጣም የገነነም እንደሆነ ይታወቃል። አርሰናል ሌላ ከዝውውር ጋር በተያዘ የሚጠበቀው ውድ ቤተሰቦቻችን ከሮድሪጎ ጋር በተያዘ ነው። በማድሪድ ቤት ቆይታው እርግጥ ያልሆነው ሮድሪጎን ለማስፈረም በርካታ ክለቦች ፍላጎት እንዳላቸው ሲታወቅ፣ በአርሰናልም በኩል አሁን ስራዎች እየተጠናቀቁ ነው ተብሏል። ይህንን ተጫዋች ወደ ቡድኑ ለማምጣት በትልቅ የአውሮፓ ሻምፒዮንስ ሊግ ምሽቶች ላይ ታሪክ ከሰሩ ተጫዋቾች ውስጥ አንደኛው ነው። ለአርሰናል በብዙ መንገድ ይጠቅማል ተብሎም ከሚጠበቁት ተጫዋቾች አንደኛው ነው። ይህን ተጫዋች ማግኘት ለአርሰናል ቀላል ባይሆንም ምናልባት ግን ከሪያል ማድሪድ መውጣቱ አንደኛው ጥሩ የሚሆነው ዜና ነው። አርሰናል ተጫዋቹን ለማግኘት በሚያደርገው ጥረት ላይ በቀጣዩ ውድድር ዓመት አርሰናል የአውሮፓ ሻምፒዮንስ ሊግ ተሳታፊ መሆኑ ደግሞ እንደዚህ አይነት ተጫዋቾችን ለማምጣት በሚደረገው ጥረት ላይ ወሳኝ ሚና ይኖረዋል ተብሎ ይጠበቃል። የቶማስ ፓርቴን ኮንትራት ማራዘም በተመለከተ ውድ ቤተሰቦቻችን አሁንም ድርድሮቹ እንደቀጠሉ ናቸው። ምናልባት የ2 ዓመት ኮንትራት የሚሉ መረጃዎች በስፋት እየወጡ ይገኛሉ። ተጨባጭ መረጃዎች ግን ይህንን ሊያረጋግጡት አልቻሉም። ድርድሩ ግን እንደቀጠለ ነው። በአንድሪያ ቤርታና በአርሰናል ተጫዋች መካከል የሚደረገውም ድርድር ዕለት ከዕለት እንደቀጠለ ነው። አዲስ ነገር እንዳለም በዚህ ኮንትራት ዙሪያ እናጋራችኋለን። ከዩሊያን ቲምበር ቀዶ ጥገና ጋር በተያዘ ውድ ቤተሰቦቻችን ተጫዋቹ ለቀጣይ ውድድር ዓመት መጀመሪያ ይደርሳል ተብሎ ይጠበቃል። የተወሰኑ የቅድመ ውድድር ዝግጅቶችም ላይ የመድረስ እድል አለው እየተባለ ነው በዩሊያን ቲምበር በኩል። አርሰናሎች ግን ብዙ ያሰጋው ጉዳት ለብዙ ቀዶ ጥገና ተጫዋቾቻቸውን ዘንድሮ እንዳበቃ ይታወቃል። ዩሊያን ቲምበር የብቃት ጥያቄ ማንም አያነሳበትም። ከጉዳት ጋር በተያዘ ግን ከዚህ በኋላ በአርሰናል ቤት አርሰናልን የምታምኑት ተጫዋች ነው ወይ? የብቃት ጉዳይ ሳይሆን አሁንስ ከጉዳት ነፃ ሆኖ በሚቀጥለው የውድድር ዓመት በወጥነት አርሰናል ማገልገል የሚችል ተጫዋች ነው ብላችሁ ታስባላችሁ ወይ? በሀሳብ መስጫ ሳጥናችን ላይ እንደዚሁ የአርሰናል ደጋፊዎች ከጉዳት ጋር በተያዘ ክለባችሁን በሚገጥመው ጉዳይ መፍትሄ ብላችሁ የምታስቡትን በተለይም ዩሊያን ቲምበር ካላፊዮሪ ላይ መወሰን አለበት የምትሉትን የግል መልከታችሁን ልታጋሩን ትችላላችሁ። ቃል ስፖርት ዩቲዩብ ቻናል ዕለተ ሐሙስ ማለዳ ለእናንተ ውድ አድማጮቻችን በተሰማቸው ብለን መርጠን ያሰናዳላችሁ ስፖርታዊ ጥንቅር ይሄን ይመስል ነበር። ጥቂት ደቂቃዎችን ብቻ ቆይተን ተጨማሪ ስፖርታዊ ጥንቅሮችን ይዘን ዳግም እንመጣለን። የአውሮፓ ሻምፒዮንስ ሊግ ተሳታፊ ቡድን ሆኗል ቶትናም ሆትስፐርስ ማንቸስተር ዩናይትድን በኤሮፕ ሊግ በፍጻሜ ጨዋታ በብራያን ጆንሰን የ42ኛ ደቂቃ ግብ 1-0 በማሸነፍ ለቶትናም ሆትስፐርስ ደጋፊዎች እንኳን ደስ ያላችሁ ብለናል። ከጥቂት ደቂቃዎች በኋላም ተጨማሪ ስፖርታዊ መረጃዎችን ይዘን ዳግም ወደ እናንተ የምንከሰት ይሆናል። ሰብስክራይብ አድርጋችሁ ሄዶ ለመለክቷን ከተጫናችሁ ታገኙናላችሁ። ለሐሳብ አስተያየታችሁ አመስግነናል። ከወደዳችሁን ላይክ አድርጋችሁ አበረታቱን። ለወዳጅ ዘመድ ሼር ማድረግ እንዳይረሳ። ቃል ስፖርት ዩቲዩብ ቻናል ፍጻሜው እዚህ ጋር ሆነ። የሰዓቱ መረጃ በደህና ቆዩን።